ይሄ ገበያ ጂቢፒ ጄፒዋይ ነው። ይሄ የጀመርኩት የ20 ቀን ቻሌንጅ ነውና በ20 ቀን ውስጥ በፊት የነበረኝን ግሪዲ ፎሞ ምናምን ነገር የተለያዩ ነገሮችን በቃ በሳይኮሎጂ ራሴን ካስተካከልኩኝ በኋላ ሳይኮሎጂ ችግሬን ካስተካከልኩ በኋላ ምንድነው ያደረኩት? 20 ለ21 ቀን ወይም 20 ቀን 20 ቀን ነው ለ20 ቀን ትሬድ ለማድረግ ምን ያክል ትሬድ ነው ማደርገው፣ ምን ያክል ሉዝ አደርጋለሁ፣ ምን ያክል በቃ ስትራቴጂን ምንም ሳይቀር ቴስት ለማድረግ በፊት የነበረኝን ነገሮችን ለማስተካከል የ20 ቀን ቻሌንጅ ነው የጀመርኩትና የ20 ቀን ቻሌንጅ ዛሬ ቀን 1 ብሎ ተጀምሯል። ምክንያቱም ይሄን ነገር እንደዚህ ካላስተካከልኩኝ ምንም የሳይኮሎጂ ችግር እንዲያለብኝ መቀጠል ማይቀር ስለሆነ እቺን የጀመርኳት ምንድነው $24 ነውና $24ን እንዴት ነው ለ20 ቀን ትሬድ አደርጋለሁ ወይስ አላደርግም ሚለው ነው። እኔ የማሸነፍና ያለማሸነፍ ምናምን ነገር ጉዳይ ሳይሆን ትሬድ አደርጋለሁ አላደርግም፣ ለ20 ቀን ትሬድ አደርጋለሁ አላደርግም ሚለው ሳይኮሎጂን ለመፈተሽ ነው። አይቼ የገባሁት ጂቢፒ ዩኤስዲ ነበር የገባሁትና ገበያውን ሲል ማርኬት አይቼ ነበር እና ለንደን ሴሽን የተጠቀምኩት። ስትራቴጂውም ለኔ አዲስ ነው፣ ፔሩም ለኔ አዲስ ስለሆነ የተወሰነ ቴስት አድርጌያለሁ። ግና የተወሰነ ቴስት ባረኩት ገብቻለሁ። ነካ ስገባ እታችም አይቼ ነበር፣ ግን እታች አይደርስም ብዬ ያየሁት ደርሶ እታች ላይ የሆነ እንትን ወሰደና ታች እኔ ያስቀመጥኩት ነገር አለ። በዛ አልገባውም፣ በላይ ገባለሁ ብዬ አስቀምጬ ነበር። $2 ኤስኤል አስወጥቶኛልና አሁን አንደኛ ከ20 ትሬድ አንዱን አድርጌያለሁ። እኔም አደርጋለሁ ብዬ ያሰብኩት 21 ቀን፣ ምክንያቱም 21 ቀን በባህሪው 21 ቀን ምንም ነገር መለወጥ ይቻላል። ባህሪ ምኑን መለወጥ ስለሚቻል ለ21 ቀን ነው ይሄን ያስኩትና ከ21 ቀን አንድ ትሬዱ ይሄው አንዱ $2 ኤስኤል አስወጣኝ። እስቲ ቀጣዮቹ ምን ይሆናሉ? ቀጣይ 20 ቀን ወይ 19 ቀን ይቀራል፣ አብረን እናያለን።